አሁን አንቺ የፈለግሽው ይሄንን ሄጄ እንድሰጠው ነው ለብሩኬ እንድታደርስልኝ እንድሰጠው ነው እዩ የሚፈልገው ይሄን መረጃ እንድትሰጠው ነው ምክንያቱም ይሄ ህይወታቸው የሚያድን ነው በቃላ ማንንም እንዲጋባባቸው እሺ ለማንኛውም ከራሴ ጋር ወርቼ ያለውን ነገር ነገ ወስናለሁኝ አሁን በቃ እኔ አታስጨንቂኝ በጣም ተናድጃለሁ ሚላ ይሄድክ እኮ ነው ለምንድን ነው ስሜታዊ የምትሆነው ቆይ እንዴ ኤፍሬም ተብዬ ማን ስለሆነ ነው በቃ ምናልባት ወንድሙ ሊሆን ይችላል በቃ ኖርማል ነው እሺ ግን ወንድም እንደዚህ ነው እንዴ አንቺ ድሮ ብዙ ነገር ስታረጊ ምናምን እኔ አንቺን እንትን ብዬሻለሁ አስጨንቄሻለሁ ነገሩን ለማስተካከል ጠይቄሽ በስነ ስርዓት አውርቼሽ ነው እንጂ የወንድም ባህሪ አይደለም ልክ አይደለም ያረጋው ማንንም ሰው ከልኩ ሲያልፍ ማለት ልኩ ይሰጣል ሲጀመር ማለት ነው አንድ ነገር ነግራለሁ አርፈ መቀመጥ ካለበት አርፈ ተቀመጥ በቃ ሄጄ ለቡርኬ የሚጠቅመው ከሆነ ችግር የለውም ግን እዚህ ጋር እኔ ቡርኬ እንዲናገሩብኝም እንዲያስቀይሙብኝም አልፈልግም ስለዚህ እንዴ ምንድነው የሚለው ቡርኬ ሃይሚም እኮ እዚህ ጋር እየተጎዳች ነው እኔ አልተጎዳችም አላልኩም ግን ችግራቸውን የተፈጠረ ነገር ካለ በቃ እንደሰለጠነ ሰው እዛ ጋር ነው የምንፈልገው እንጂ የማንንም አሽቃባጭ መጥቶ እዚህ ጋር እንዲናገርም እሱን እንዲያሳጣው እኮ እሱ አይደለም ማፈልገው ማንንም እንዲጋባ ፈልግም አንተ ነገ እንዲሄድ ብሩኬ ጋር ነው የምትሄድ ማታ ስታወራው ሰምቻቸዋለሁ ስልክ ይሄንን ብቻ ሰጠው በቃ ሰላም ቤተሰቦች እንዴት ናችሁ ሚላን ደውዬለታለሁ ያው እንግዲህ እየልም ያው ካለው አንፃር ከሚያየው ነገር አንፃር ነው የና አብርሃምንም ህይወት እያያችሁት ነው ደግሞ ይልም ከዛም በፊት የተናገረው ነገር አለ እንደና አብርሃም ህይወታችሁ ምናምን ብሎ ከዛም በፊት የሰራው ቪዲዮ አለ ካስታወሳችሁት ያን ደግሞ ውሎ አላደረም ይሄው እያየነው እያያችሁ ነው የና አብርሽም ነገር እስካሁን ምንም አዲስ ነገር የለም እንደዚህ ይሆኑ ነው ይሄ ድል ነው ለና ብሩኬ ደረሳቸው አሁን ላይ ማለት ነው ሃይሚም ቢሆን ልክ ናት በቃ ሲፈልገው እንደመጡ ማንንም ያውቃል ያው ሃይሚ ደግሞ በሷ ቦታ ሆኖ ማንንም እንደዚህ አሁን ትክክል ነክ ብላ አታስብም እሷ ማንኛውም ሰው ሆኖ ቢሆን ማለት ነው ብሩኬ ደግሞ አንተ እንደዚህ መታረግ ልጅ አይደለህም ምን ያውቃለሁ ጠንቅቄ እንደዚህ አይነት ነገር ጭንቅላት አይደለም መታረግ መታስብ አይነት ወንድ አይደለህም አውቃለሁ በደንብና ያው እንደዚህ አይነት ነገር ክፍተት ባፈጥሩ ጥሩ ነው ሁሉም ሰው ደግሞ እንደዚህ የሚለው የእናንተን ህይወት ስለሚፈልግ የእናንተን ደስታ ስለሚፈልግ ነው ሁሉም ሰው የእናንተን ደስታ ስለሚፈልግ ነው እንደዚህ የሚሆነው ማለት ነው ያው ሚላም ደግሞ ቀደም እንዳያችሁት በጣም ስሜታዊ ሆኗል እዩል ጋር ከመሄዳችን በፊት እኔና ሚላ ቤት እያወራን ነበር አዲስ አበባ ሄዳለሁ ነገ ብሩኬ ማግኘት ፈልጋለሁ ያው በሚያየው ነገር ነው ኤፊ ምናምን ያው ብሩኬ ብቻውን የመሰለውና እንደዚህ ደግሞ ይሄ ቤተሰብ ከገባበት የሆነ ነገር ከገባበት ይሄ ነገር አሁንም መቼም ሰላማቸው ሊመለስ አይችልም እኔ ከሚላ ጋር ቁጭ በየቤት ውስጥ አውርቻለሁ ስሜታዊ አቱን ቀድመ ያለው ነገር ቀድማ አስተውል ብሩኬንም ማውራት ከፈለክ ቀድማ አውራው አዲስ አበባ ትሄድ ምክንያቱም አሁን አዲስ አበባ ከሄደ ሚሊዮን ምን አይነት ነገር ይፈጠራል እዚህ ጋር ኤፍሬም ተናንተ ተመታሉ ብሩኬን ይመታው አያደርገውም ብሩኬ አይመታውም እንደዚህ የሚያስብም ልጅ አይደለም በቃ የብዙ ጠላት አለ መሃላቸው ላይ በጣም ብዙ ማንንም ያልነቃባቸው ጠላቶች አሉ ብሩኬ አያደርገውም ሊያደርገውም አይችልም የሃይሚን ወንድም ብሩኬ መታው ይሄ ምንም የሚታሰብ ነገር አይደለምና ሚላን በዚህ ስሜታዊ ሆኖ ነው ቀደም እዩ ጋር ሄደን ያልተግባቡት ያው ሁላችንም ልክ ነን እዩን በራሱ ልክ ነው ሚሊዮንም ልክ ነው እኔም ልክ ነኝ ግን አሁን ሚላ ደግሞ በዚህ ስሜቱ ከሄደ እኔ ማለት አረጋግጬው እንዲሄድ ነው የምፈልገው ሌላ ነገር ነው የሚፈጠረው እዛ ጋር ኤፊ ብሩኬ ላይ የዛተ ነው ሚሊዮን ደግሞ እዛ ጋር ሄዶ ብሩኬ የሆነ ነገር ሲሆን ማንንም ጸጥ አይልም በዚህ አይነት ሁሉም ቤተሰብ ነው የሚነሳውና ህይወታችሁ ላይ ቤተሰብ አታስገቡ አይደለም ቤተሰብ አንድ ሰው ራሱ ሊያስታርቃችሁ ራሱ ማስገባት የለባችሁ ብሩኬም ሃይሚም በቃ አረፍ ወደ ራሳችሁ ተመለሱ እውነት እንደዚህ አምርባችሁ እንደዚህ ስትሆኑ ማየትም አልፈልግም በቃ ብሩኬም ከራስህ ጋር ሁን ሃይሚም እስቲ ከራስሽ ጋር ሁኚ ወረቀት የብሩኬና የሃይሚን ህይወት የሚመልስ ነው እየል እጅ ላይ የነበረ ያው ትናንትና ማሳይቷቸዋል እና ያልተግባቡት ይሄ እዚህ ውስጥ ይሄንን ነገር ሚላ ይዞ ሄዶ ለብሩኬ ሄዶ እንዲያስረዳውና እንዲሰጠው ነው እዩ የፈለገው ማለት ነው ብሩኬ እዩ ሚላ ደግሞ ያው ስሜታዊ ሆኖ እንዳያችሁት ትቶን ሄዷል ይሄንን ነገር አስረድቼው አውርቼው ለሚሊዮን ያው እሺ ብሎኝ ይዞ ሄዶ ለብሩኬ እንዲሰጠው ነው የምፈልገው ይሄን ነገር አሁን እሺ እንዲ ላይ ነው የምፈልገውና ያው ይሄን ነገር ደግሞ የነሱን ህይወት ብዙ ነገር የታቀደበት ነገር ነው በቃ አብረው እንዳይሆኑ ያው ያያችሁት ነው አይደለ ጠላቶች ስንት አይነት ጠላቶች እንዳሉ ይሄን ነገር ደግሞ አይተው ህይወታቸውን የሚመልሱበት ነገር ነው ትልቅ መረጃ ነው ይሄ ያለው ማለት ነው አሁን እየመጣው ያየሁት ነገር ነው እኔ ራሱ ማለት ነው ለሚላ ከመስጠቴ በፊት አይቼዋለሁ ይሄ በቃ ምንም አይነት ነገር ሰው ማያስፈልጋቸውም ራሳቸው የሚፈቱበት ነገር ነውና
ይሄንን ነገር ሄዶ ለብሩኬ አስረድቶት ምናምን ነገር እንዲሰጠው ነው የምፈልገው። ሚሊዮንን ጠርቼዋለሁ። በር አካባቢ ነኝ። እንግዲህ በተቻለኝ አቅም ይዞት እንዲሄድ ነው የምፈልገው። ምክንያቱም ነገ ነው የሚሄደው። አሁን ካላገኘሁት ካላወራሁት እሺ አይልም። በዚህ ስሜቱ ደግሞ ሚላ ደግሞ እንደምታውቁት ያው ይቻኩላል፣ ይናደዳል። ስለዚህ ደግሞ እኔ በእህትነቴ ያው ጸባዩን አውቃለሁ። አውርቼው ምናምን ይዞት እንዲሄድ ነው ፈልገው፣ ህይወታቸው እንዲመለስ ነው ፈልገው። ብሩኬም ተረጋጋ። ያው ሁሉም ሰው በእናንተ ምክንያት እየተረበሸ ነው። እኔ ምን አይነት ሴጣን እንዳለ አላውቅም። እኔ እንደዚህ የሰው ህይወት ውስጥ ገብቶ የሚበጠብጥ ሰው እኔ አላውቅም። እኔ እንዴት እንደሚያስበው አላውቅምና ሚላ ምንድነው ደግሞ ምን እያረግሽ ነው? ሻው እንደዚህ ምንድነው ይፈልጋል? እሺ ለምን ጠራሽ? እንደምትጨር አላወራንም። እዛ ጋር አውርተናል፣ ብዙ ነገር አወራና ያንቺ አሁን ቢያንስ ተረጋጋ ነው። ወደዚህ ነው ማታ ምን ብለን አላወራንም? ብዙ ነገሮች ነግሬሻለሁ፣ ያለውን ነገር ነግሬሻለሁ። አንቺ አያገባሽም እንዴ? እሺ እኔ እናንተ መግባባት አንችልም? አውርተን መግባባት አንችልም? እኔ ጀመር ማለት ነው። አንድ ነገር ነግሬሻለሁ፣ ገብቶሻል አይደል? አሁን እዛ ጋር ብሩኬ ማንንም ሰው የለውም በሚል በቃ ብቻውን ነው እዛ ጋር ሃይሚ የለችም። በቃ የሆነ መንገድ ተከፍቶላቸው ሆኖ በቃ እዛ ጋር ብሩኬ ለማናደድና የሆነ እንዲሰማው ለማድረግ ነው ሲጀመር ተነግረሽ ማለት ነው። ማንንም እኮ ብቻውን አይደለም፣ ብሩኬን ብቻውን አይደለም፣ ሃይሚን ብቻውን የተፈጠረ ሰው እኮ አይደለም። ለምን አይስተካከልም? አንቺ አንድ ላይ እንዲሆኑ አትፈልጊም? ትፈልጊያለሽ? እሱን አይደል ማንም እዩም እኮ የሚፈልገው ይሄ ነው። በቃ ግን አልመሰለኝም። በቃ ይሄ ነገር አልመሰለኝም። ምክንያቱም እኮ ተበሳጭተህ ቸኩለህ ስለሄድክ ነው። አሁን እኔ ላስረዳክ ነው። ነገ መንገድ ትሄዳለህ አይደለ? የምትሄድበት ነገር ደግሞ ቁም ነገር ያለው ነገር እንዲሆን ነው ፈልገው። ገባክ? አንተ የምትበሳጭበት የሚመለስ ነገር አይደለም። ይሄ ደግሞ ማለት ነው የሚለው። እሺ ችግር የለውም እኮ አሁን። ስለዚህ አይደለም አሁን እኔ ችግር ይሄ አይደለም። ገብቶሻል? ይሄ ማስረጃ ምናምን አምጥሩ ስለሱ አይደለም። አሁን ላይ ብሩኬ እንዲደብረውና እንዲከፋው አልፈልግም ነው እያልኩሽ ያለው። ማንንም እኮ ብሩኬ ነው እዛ ጋር ደግሞ ዘመር ተብዬ ሌላ ታሪክ እዛ ጋር ሃይሚን ወስዶ ምናምን እሱን እንዲያስደብረውም አልፈቅድለትም ሲጀመርም ማለት ነው። ስነግርሽ ገብቶሻል? ትክክልም አይደለም ያደረገው። እዛ ጋር እኮ እሱ ዘመዷ ከሆነ ቢያንስ ምንድነው ችግራችሁ ብሎ መምጣት አለበት። ገብቶሻል? ምንድነው ችግሩ? ምንድነው የተፈጠረው? አንተ ጥፋተኛ ነህ፣ ይሄ ጥፋት አለብህ። ሃይሚም የሆነ ነገሮች ችግር ካለባት እዛ ጋር መናገርና እሱ እኮ የራሱን ነገር ብቻ ነው። ገብቶሻል? የራሱን ነገር ይዞ ሄደ። እንደዛ ደግሞ አልፈቅድለትም ማንም። ሲጀመር ማን ስለሆነ ነው? እሺ ለምንድን ነው ማተረጋጋው? በቃ እኔ ተናድጃለሁ፣ ደብሮኛል። እኔ እውነት በጣም ደብሮኛል። ሳምሬ እንዴ አንተ ብቻ እኮ አይደለም፣ ሁሉም የደበረው በእነሱ ምክንያት ነው አይደለ? እነሱ ሰላም እንዲሆኑ ህይወታቸው እንዲስተካከል ነው። ሁሉም እዩልም እንደዚህ ብሎ ያወራክ ስላልተግባባችሁ ነው እንጂ እዩልም እንደዛ ነው ስሜቱ። እዩን ሳልረዳው ቀርቼ ሊሆን ይችላል። ገብቶሻል አይደል? ግን እኔ አናደደኝ ነገር እዛ ጋር በቃ ለብሩኬ ያ ነገር አይገባውም ነው ያልኩሽ ያሉት። ብሩኬን ታውቂዋለሽ? ሁሉም ሰው የሚያውቀው ሰው ነው። ብሩኬ በጣም የዋና ረጋ ያለ ሰው ነው። ገብቶሻል አይደል? ምናልባት የሰው ልጅ ሆኖ ማያጠፋ የለም። የሆነ ችግር ሊኖርበት ይችላል፣ ያጠፋ ይችላል። ግን በቃ ከሃይሚ ማለፍም የለበትም። በቃ ሃይሚ እኮ በጣም ጎበዝ ነች፣ ብዙ ነገሮችን ማወቅ ትችላለች እና ማስተካከልም ደግሞ ትችላለች። ግን እሱ እዛ ጋር ኤፍሬም ተብዬ ማን ስለሆነ ነው? በቃ ምናልባት ወንድሟ ሊሆን ይችላል። በቃ ኖርማል ነው። እሺ ግን ወንድም እንደዚህ ነው እንዴ? አንቺ ድሮ ብዙ ነገር ስታረጊ ምናምን እኔ አንቺን እንትን ብዬሻለሁ፣ አስጨንቄሻለሁ። ነገሩን ለማስተካከል ጠይቄሽ በስነ ስርዓት አውርቼሽ ነው እንጂ የወንድም ባህሪ አይደለም። ልክ አይደለም ያደረገው። ማንም ሰው ከልኩ ሲያልፍ ማለት ልኩ ይሰጠዋል ሲጀመር ማለት ነው። አንድ ነገር እነግርሃለሁ፣ አርፈ መቀመጥ ካለብህ አርፈ ተቀመጥ። በቃ በሰው ላይፍ አትግባ። ብሩኬና ሃይሚ ብዙ ነገሮች አሳልፈዋል፣ ብዙ ላይፍ አላቸው። መቼም እንደማይለያዩ እነግርሃለሁ እዚሁ ማለት ነው። አንተ እዚህ ጋር የነሱ መጥፎ ነገር ከፈለክ አይዶን ነው አላውቅም፣ ግን በቃ እዚህ ጋር አስቆምሃለሁ። በቃ እኔ በሃይሚ እና በብሩኬ የሚመጣብኝ ሰው አልወድም። ሃይሚም ተረጋግተሽ ነገሮችን አስበሽ ወደ ቀልብሽ ተመልሰሽ ብዙ ነገር ማስተካከል አለብሽ ነው ያልኩታለች። በቃ ማንም ሰው በብሩኬ ላይፍ ገብቶ የሆነ ጣልቃ ገብቶ ሊበጠብጣቸውም ሊያስቸግራቸውም ሊያስጨንቃቸውም አልፈልግም። በቃ እዚህ ጋር እንድትረጂ የሚፈልገው ማለት ነው። ማህላቸው ማንም እንዳይገባ ማንም ገብቶ አያውቅም። ከዛም በፊት ነው በቃ ኤፊም ደግሞ ያው መቼም ይችን ቪዲዮ ታያታለህ። በቃ እና በእነሱ መሀል ማንም አይገባ፣ ያው ቤተሰብ ማንም ጓደኛም ባይገባ ደስ ይለናል። እና ያን ነገር ነው። አንተ ግን ይሄንን ደግሞ መረጃ ማለት ነው ሰማኛው ልክ ነገር ይሄ መረጃ እሺ ችግር የለውም። አሁን ይሄ መረጃ የምትሉኝ መረጃ የሚጠቅመው ከሆነ ችግር የለውም። ያለውን ነገር ከራሴ ጋር አውርቼ ነገሮችን አስተካክዬ ማስተካከል ያለብኝን ነገር እዛ ሄጄ አስተካክላለሁ። ችግር የለውም። ግን አሁንም ቢሆን ማለት ነው አሁንም ቢሆን ነግርሻለሁኝ ሳምራይት፣ በቃ እኔ በቡሩኬ ምንም ቀልድ አላውቅም። በቃ እዚህ ጋር ቡሩኬ የሆነ እንዲደብረው ምናምን ሆነ ተብሎ ይሰራ ሲራ እንደሆነ አውቄበታለሁ። ችግር የለውም። የሚጠቅመው ከሆነ ስለማልችል ነው እንጂ ካንተ ምን ያላስቸግርህም። ሳምሪ ሲጀመር አንድ ነገር ነግርሽ
በቃ ሄጄ ለቡርኬ የሚጠቅመው ከሆነ ችግር የለውም። ግን እዚህ ጋር እኔ ቡርኬ እንዲናገሩብኝም እንዲያስቀይሙብኝም አልፈልግም። ስለዚህ ምንድነው የሚለው ቡርኬ ሃይሚም እኮ እዚህ ጋር እየተጎዳች ነው። እኔ አልተጎዳችም አላልኩም እኮ ግን ችግራቸውን የተፈጠረ ነገር ካለ በቃ እንደሰለጠነ ሰው እዛ ጋር ብለው እንዲፈቱ ነው የምንፈልገው እንጂ የማንም አሽቃባጭ መጥቶ እዚህ ጋር እንዲናገርም እሱን እንዲያሳጣው እኮ እሱ አይደለም ማፈልገው ማንንም እንዲገባ ፈልግም። አንተ ነገ እንዲሄድ ብሩኬ ጋር ነው የምትሄድ። ማታ ስታወራው ሰምቻቸዋለሁ ስልክ። ይሄንን ብቻ ሰጠው በቃ። አሁን አንቺ የፈለግሽው ይሄንን ሄጄ እንድሰጠው ነው ለብሩኬ እንድታደርስልኝ እንድሰጠው ነው እዩ የሚፈልገው። ይሄን መረጃ እንድትሰጠው ነው። ምክንያቱም ይሄ ህይወታቸው የሚያድን ነው በቃ አላ ማንንም እንዲገባባቸው። እሺ ለማንኛውም ከራሴ ጋር ወርቼ ያለውን ነገር ነገ ወስናለሁኝ። አሁን በቃ እኔ አታስጨንቂኝ። በጣም ተናድጃለሁ። ሚላ ይሄድክ እኮ ነው ለምንድን ነው ስሜታዊ የምትሆነው? ቆይ እንዴ ሚላም ደግሞ እንደዚህ ስሜታዊ የሚሆነው ያው ባህሪው ነው። ያው ስሜታዊ ስለሆንን የሆነ ነገራቶችን እናስተካክላለን ማለት አይደለም። ያው ረጋ ብለን ያው ብልስን ነው የሆነ ነገር የምናስተካክለው። ምክንያቱም ጮኸን ምን ብለን ምንም የናብርሽንም ህይወት አላዳንም አይደለ እስካሁን ድረስ። ስለዚህ ሁላችንም ተረጋግተን ያው ሚላም ባህሪው ስለሆነ ነው አወራዋለሁ። እዩን ጋር ደውልለታለሁ ያለውን ነገር ነግረዋለሁ። ያው መረጃውን ተቀብሎኛል ሄዶ ያደርሳል። ነገ በጠዋት ነው የሚሄደው። ያው ብሩኬንም አግኝቶት እንግዲህ ይሄን ነገር እንደሚሰጠው ተስፋ አደርጋለሁ። ያው ሁላችንም በተረጋጋ መንፈስ እንትን ብንል ደስ ይለኛል። ያው ሚላላው